ይልቅ ስሜት ሲያወራ ጥሩ ነው ማለት ከንፈርሽ ምን ሆነ? አብጧል እኮ። ኧረ ምንም አልሆነም። በጣም እኮ ወዝ በወዝ አረገሽ። ናሆሚ ነዋ የነገረሽ? ግን ምን ተሰማሽ? አላውቅም። በቃ የሆነ ልቤ መምታቷን ያቆመችው። ደስ አላለሽም? እንደ ዛሬ መቼም ደስ የሚለኝ አይመስለኝ። የሚያይሽ አይደል? የአንቺ አዳም እሱ ነው። በመጨረሻም እንግዲህ ሽምግልና ተልኳል ማለት ነው። ውድ ቤተሰቦች የጽናትና የኪራ አፍቃሪዎች ወዳጆች በሙሉ ሁላችንም ሰላም ብያለሁ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናቸው የቻናሌ ቤተሰቦች በሙሉ? እኔ ያለው ፈጣሪ ይመስገን። እናንተ በያላችሁበት ሰላማችሁ ይብዛልኝ። በመጀመሪያ እንኳን አደረሳችሁ ውድ የተዋህዶ ልጆች ለሆሳዕና እንኳን አደረሳችሁ ለማለት እወዳለሁ። እና ዛሬ እንግዲህ ጽናት ድራማ ተከታታይ ድራማ ይለቀቃል ብለን እንግዲህ ተስፋ እናደርጋለን ማለት ነው። ጋይስ እንዴት ናችሁ? ሽምግልና ምናምን ላይ ናቸው እንግዲህ እንደዚህ ፋሚሊ አንድ ላይ ሆኗል ማለት ነው። ኬራም ደስ ብሎታል። ግምት ነው ባይዘው ማለት ነው። እኔ ግምቴን ነው የማስቀምጠው እና እናንተ ዛሬ በዛሬው ማለት ነው በክፍል 61 ምን የሚከሰት ምን የሚፈጠር ይመስላችኋል? እኔ ያው ቤተሰብ ምናምን ነገር የሚያውቅ ይመስለኛል ማለት ነው። ግምቴን ነው የማስቀምጠው። ቤተሰብ አውቆ ምናምን ነገሮች የሚሆኑ ከበዓል በኋላ ምናምን ያው ድግስ ምናምን ነገር የሚሆን ነው የሚመስለኝ ማለት ነው። አሁን ግን ያው ሽምግልና ባይላክም ያው ቤተሰብ በጨላጨል ነገር ይሰማል፣ የሚሰማበት አጋጣሚ ይኖራል የሚል ሀሳብ ነው ያለኝ። ሌላው እንግዲህ ስለ ምሩብ ስትጨነቅ ነበር። የእሷ ጉዳይ የሚፈታ ይመስለኛል። እንዲሁም ደግሞ ሰኒ በጣም ያስጨነቃት የእህቷ ጉዳይ አለ። በዚያም ዙሪያ ደግሞ የሚስተካከሉ ነገሮች ይኖራሉ ማለት ነው። የጽናትና የኪራ ፍቅር ግን ከዚህ በኋላ በመሀላቸው ማንም አይገባም። ያው ምናልባት የኪራ ቤተሰቦች የሚለው ሀሳብ አለኝ። ጽናት ከዚህ በኋላ ወስናለች አግብቼም ነገሮችን እያስኬድኩኝ አባቴን ማስደሰትም ሆነ ማድረግ ያለብኝ ነገሮችን ሆነ ማድረግ እችላለሁ ብላ ወስናለች። ከዛ አሁን የቀረው እንግዲህ የኪራ ቤተሰቦች ናቸው። ሲሰሙ ምን ይላሉ? እሺ ይላሉ ወይንስ ደግሞ ሊቃወሙ ይችላሉ የሚለው ነገር ነው በጣም እንግዲህ አጓጉቶ የምንጠብቀው። በነገራችን ላይ ከሶሲ ከቤቲ እንዲሁም ከሀሴት አይበልጡም። እነሱ ካደረጉት ነገር እነሱ ካደረጉት ክፋት የኪራ ቤተሰቦች እንትን አይበሉም ብዬ ነው የማስበው። ሁላችን በጉጉት እንጠብቃለን። መልካም